ሁለተኛው አይለመደንም አሉ የህወሓት ታጣቂዎች ከሳምንት ተቃውሞ በኋላ ማለት ነው። አይለመደንም አሉ። ይህንን ፕሮግራም ኤርሚያስ በዚህ ጉዳይ ላይ ፕሮግራም ሰርቶ አይቻለሁ። አይለመደንም በኢህአዴግ ጊዜ ማለት ነው። አይለመደንም የሚል ቲሸርት ለብሰው ፀጉራቸውን ተላጭተው በሚዲያ የታዩ ሰዎች ነበሩና ስም ሲጠራ እርግጠኛ እንኳን አይደለም አልጠየቅኩኝም ብሏል። ግን በመሰለኝ ራሱ አውርቶ ነበር። ቴዲ ምናልባት ይኖርበት ይሆናል ብሎ አንስቶ ነበር። እኔ አልነበርኩበትም። እኔ ያኔ በሽብር ተከስሼ ቅሊንጦ ነበርኩ። ግን አጋጣሚውን አስታውሳለሁ። ያኔ አብረውን ሰማያዊ ፓርቲ ውስጥ ይንቀሳቀሱ የነበሩ አሁን ስማቸውን መጥራት ተገቢ ላይሆን ይችላል፣ ግን በዛን ወቅት ላይ ነበሩ እና እኛን ሊጠይቁ መጥተው ያን ሁኔታ ከተፈጸመ በኋላ ማለት ነው እንደዚህ አድርገውን ብለው ሲነግሩን አስታውሳለሁ። አይለመደንም የሚል ቲሸርት አስለብሰዋቸው ነበረ። የወታደር ማሰልጠኛ ወደ ጦር ላይ ምናምን ነገር ወስዷቸው በአስቸኳይ ጊዜ እሱን ምክንያት አድርገው ነው ያሰሯቸው። እኔ ከዛ በፊት ከግንቦት 7 ጋር ተጠርጥሬ ቅሊንጦ ነበርኩ፣ ማረሚያ ቤት ነበርኩ። ተፈርዶብኝ ሳይሆን ያው ማቆያ ነው ቅሊንጦ። የክስ ሂደታችሁን እዛው ናችሁ ነው የምትከታተሉት። እዛ ሲፈረድ እንደ ፍርዱ አይነት ወይ ወደ ዝዋይ ወይ ደግሞ ወደ ቃሊቲ ወይ ደግሞ ወደ ሸዋሮቢት እንደዚህ የፌዴራል ማረሚያ ቤቶች ውስጥ ይላካል። ቅሊንጦ ማቆያ ነው የሚባለው። እዛ ነበርኩኝ እና ያ አጋጣሚን እኔም በዛ ውስጥ ያለፉ ሰዎች ሊጠይቁን መጥተው ነግረውኝ ነው የማውቀው ልላችሁ ፈልጌ ነው። እዛ ውስጥ አልነበርኩኝም። ግን እሱን የሚያስታውስ አጋጣሚ ነው አሁን በታጣቂዎቹ በህወሓት ታጣቂዎቹ በኩል የሆነው ያው ነው። ተመሳሳይ ያን ጊዜ ያደረጉትን ነገር ነው አሁን እነዚህ ላይ ያደረጉ ያሉት። እንደ በቀል ነገር ነው የሚመስለው። ያኛው በዛ አይነት መልኩ ነው እንደ በቀል ነው። ይሄኛው ግን የዓላማ ልዩነት ያለው ይመስለኛል። በወቅቱ በዛን ጊዜ ትንሽ አስቸጋሪ ወቅት ነበር፣ ቴንስ ነበር ወቅቱ። የሚፈሯቸውን ወይም ደግሞ በጣም እንቅስቃሴ ያደርጋሉ ብሎ የሚያስቧቸውን ሰዎች ወስደው የአስቸኳይ ጊዜ አዋጁን ምክንያት አድርገው እዛ ወስደው ያው እንደዛ ያንን ጉዳይ አድርገዋል። ለመቅጣት ነው የነሱን። የህወሓት ታጣቂዎችን ግን ለመቅጣት አይመስለኝም። የነዚህ ሌላ አይነት ዓላማ ያለው ይመስለኛል። ኤኒዌይስ የአርሚ መረጃውን ልንገራችሁ ሆነ ወደ ሀሳቡ በደንብ ሄዳለሁኝ። የአርሚ 22 ያን ጊዜ ሰኞ ዕለት ማለት ነው ኦልሞስት ሳምንቱ ባለፈው ሳምንት መቀሌ ላይ ፕሬዝዳንቱን ቢሮ ሁሉ ሰብረው የገቡት ማለት ናቸው። የእነሱ እንቅስቃሴ ነው በነገራችን ላይ የህወሓት ታጣቂዎችን የተቃውሞ እንቅስቃሴ በደንብ ከፍ ብሎ እንዲታይ ያደረገው እንጂ እኔ ሁሌም እንደምላችሁ ከሁለት ቀን በፊት ሁሉ ነበረ ሌሎች ቦታዎች ላይ በትንሹም ቢሆን እዛ ተሰብስበው ጥያቄያችንን የጠየቅንበት መንገድ ስህተት ነበረ ብለዋል። ጥያቄው ኦፍኮርስ መቅረብ የነበረበት ነው፣ ነገር ግን ያቀረብንበት መንገድ ስህተት ነው ብቻ ሳይሆን አደገኛም ነበረ። መጠየቅ የነበረብን መዋቅራዊ የሆነውን መንገድ ተከትለን እንደዛ መጠየቅ ነበረብን። መንገድ በመዝጋት አልነበረም መጠየቅ የነበረብን። የህዝብን እንቅስቃሴ በሚያስተጓጉል ወይም ደግሞ በህዝብ ላይ ያለውን መከራ ሊጨምር በሚችል አይነት ሌላ አይነት መንገድ አልነበረም መጠየቅ የነበረብን። እንደ ወታደር እንደመሆናችን ወታደራዊ ስርዓትን በተከተለ አይነት መልኩ ነበር መጠየቅ የነበረብን። የአመራሮቻችንን ስም ማጥፋታችን ሁሉ ስህተት ነው። ስህተት ብቻ ሳይሆን አደገኛም ነው እና ለዛ ይቅርታ አይለመደንም ብለዋል። የዚህ ጉዳይ ዓላማው ምንድን ነው? ዋናው ጉዳይ
ዋናው ጉዳይ የዚህ ጉዳይ ዓላማ ምንድን ነው ማለት እነዚህ የሰራዊቱ አባላቶች ወጥተው ይቅርታ አይለመደንም እንዲሉ የተፈለገበት ምክንያት ምንድን ነው? ነገም ከነገ ወዲያ ሌሎቹም አካባቢዎች ላይ ሰልፍ የወጡም አካላቶች ይህንኑ ሊሉ እንደሚችሉ እሱን እንጠብቃለን። ይኸውላችሁ በራሱ ሰራዊቱ ወደ ተቃውሞ መግባቱ በራሱ ተቃውሞ እያደረገ መሆኑ በራሱ የሚናገረው መልእክት አለ። ተቃውሞ ያደረገበት መንገድ ተቃውሞ ያደረገበት በራሱ ይዘቱ የሚናገረው ነገር አለ። ቀላል የማይባል የሚናገረው ነገር አለ። መቃወሙ አደባባይ ላይ ወጥቶ መቃወሙ አለመርካቱን ይናገራል። አለመርካቱን ብቻ ሳይሆን እንደውም ከወታደራዊ ሁኔታ አንጻር ካየነው ይሄ ሰራዊት ለአዲስ ሌላ ተልእኮ ዝግጁ አለመሆኑን ይናገራል። ወጥተው ተቃወመ ማለት ለሌላ ተልእኮ ዝግጁ አይደለሁም እያለ ነው። በተለይ አሁን ካለው ሀገራዊ ኮንቴክስት አኳያ ሰራዊቱ ወጥቶ ተቃወመ ማለት ቲፒኤልኤፍ እና በፌዴራል መንግስት በቲፒኤልኤፍ እና ከሃዲ በሚለው ቡድን መካከል ውጥረት አለ። እሱን ኮንቴክስት ውስጥ ደግሞ ከግምት አስገብታችሁ ደግሞ መቃወሙን በራሱ ስታዩት እኔ እዚህ ውጥረት ላይ አይደለም ትኩረቴ እያለ ከሃዲዎቹ ላይ አይደለም ትኩረቴ፣ ጠላት የምትሉት አካላት ላይ አይደለም ትኩረቴ ራሴ ላይ ነው እያለ እና ከነሱ ጋር ለሚኖረው ተልእኮ ዝግጁ አይደለሁም እያለ ተቃውሞ ማድረጉን ነው ብላችሁ ይሄ እንግዲህ ምን አይነት መልእክት እንደሆነ በምንም መለኪያ ማታጥፉት መልእክት ነው። ሰራዊቱ ዝግጁ አይደለሁም ነው ያለው። ከሃዲ ከምትሉት አካል ጋር ለመፋለም ዝግጁ አይደለሁም። ጠላት ከምትሉት አካል ጋር ለመፋለም ዝግጁ አይደለሁም። በጽምዶ አንድ ሆነናል ከምትሉት የሻዕቢያ ሰራዊት ጋር አብሬ ለመቆም ዝግጁ አይደለሁም እያለ ነው። ለሌላ ተልእኮ ዝግጁ አይደለሁም። ትኩረቴም እንደውም እሱም ላይ አይደለም ራሴ ላይ። ይሄ መቃወሙ ብቻ የሚናገረው ጉዳይ ነው እና እንዳይመስላችሁ በጣም ነው የደነገጡት። ለምሳሌ ጆን መዲድ ጠላቶቻችን በሰሞኑ በነበረው ተቃውሞ ምክንያት የፈጠሩት ደስታ የተሰማቸው የደስታ ስሜት በትግራዩ ጦርነት ወቅት መቀሌን ሲቆጣጠሩ እንደዛ አልተሰማቸውም። እንግዲህ ጠላቶቻችን እነማን ናቸው ማለት ነው? ያው የፌዴራል መንግስት ማለት ነው። የፌዴራል መንግስት ደስታው በቃ ወደር አልነበረውም ማለት ነው። ያን ጊዜ መቀሌን ሲቆጣጠሩ በዚህ መጠን እንኳን አልተደሰቱም። ይሄን እንግዲህ የፌዴራል መንግስት ስሜት አድርጋችሁ ሰዱት። ይሄ ጆን መዲድ የተናገረው ነገር የራሱንም ስሜት ይነግራል። ምን እያላችሁ ነው? መቀሌን ከመቆጣጠር በላይ ነው ድል ነው ያደረጉት እያላችሁ የተገኘው ውጤት መቀሌን ከመቆጣጠር በላይ ነው እያላችሁ ለዛ ነው መቀሌን ከመቆጣጠር በላይ ነው የተደሰቱት አለህ ማለት በውጤት ደረጃ መቀሌን መቆጣጠር ሲሆን በጣም የሚያስደስተው ሰራዊቱ ለአዲስ ተልእኮ ዝግጁ አይደለሁም ማለቱ ነው። ያንን ማለቱ ነው። ትልቅ ድል ነው እያለ ነው ጆን መዲድ እና ጆን መዲድ ትልቅ ድል ነው ለፌዴራል መንግስት ሲልህ ለሱ አት ዘ ሴም ታይም ትልቅ ኪሳራ እንደሆነ እየነገረ ትልቅ ኪሳራ
መቃወሙ ብቻ ነው። መቃወሙ ብቻ። ይዘት ውስጥ አሁን በእነሱ በኩል የሰራዊቱ ጥያቄ የጥቅማ ጥቅም ጥያቄ ብቻ አድርገው ሊነግሩን ይሞክራሉ። ግን አይደለም። እንዳይጎላ የፈለጉት ነገር አለ። ሰራዊቱ ኦፍኮርስ ጥቅማ ጥቅሙን በሚመለከት ጠይቋል። ግን በዛ ብቻ አልቆመም። ምን ብሏል? ዝግጁ አለመሆኑንም በተለያየ መንገድ ተናግሯል። ጽምዶን አልደግፍም ብሏል። ጦርነት አልፈልግም ብሏል። ለእናንተ ድጋሚ መሞት አንፈልግም ብሏል። ወዳጄ ጆን መዲድ ተረድቶታል። ጄኔራል እኮ ነው። ምን አለ? ለጠላቶቻችን መቀሌን ከመያዝ በላይ ድል እኮ ነው ይላል። መቀሌን ሲይዙ በዚህ መጠን አልተደሰቱም ማለት እኮ መቀሌን ከመያዝ በላይ ድል ነው ለነሱ። ለኛም መቀሌን ከመልቀቅ በላይ ኪሳራ ነው። ትልቅ ኪሳራ ነው። ይዘቱን ካያችሁት የቲፒኤልኤፍን እኮ ፖለቲካ አፈር ከድሜ እኮ የሚያስግጥ እኮ ነው። አፈር ከድሜ የሚያስግጥ እኮ ነው። ምን እያለ ነው ሰራዊቱ? አንቀበለውም። የቲፒኤልኤፍ አቋሞች የሰራዊቱ አቋም አይደለም። ሰራዊቱ ምን እያለ ነው? ለዚህ ህይወት አልከፍልም፣ ህይወት አልከፍልም፣ እንደውም መኖር ነው ፈልጓል። ከኤርትራ ሰራዊት ጋር ቆሜ ከምዋጋ እኔ መኖር ነው ፈልገው፣ እሱ አይደለም ፍላጎት ያለ። እንደገና ጦርነት ውስጥ ከመግባት እኔ መኖር ነው የምመርጠው፣ እሱ አይደለም ፍላጎት። ምን እየነገረ ነው? ይሄ የጽምዶ ምናምን የሚባለው ለጦርነት እንግባ ምናምን የሚባለው በቀጥታ ምን በተዘዋዋሪ የነሱ እንጂ የኛ አቋም አይደለም እያለ እነሱና እኛ አንድ አይደለንም እያለ ተለያይተናል እያሉ ተለያይተናል፣ አንድ ላይ አይደለንም። አሁን አመራሩና ተመሪው አንድ ላይ አይደለም። ጆን መዲድ ገብቶታል። ምን አለ? መቀሌን ከመያዝ በላይ ነው አለ። መቀሌን ከመቆጣጠር በላይ ነው አለ። ወታደር ነው፣ ጄኔራል ነው፣ ያውቃል ምን አይነት ወታደራዊ ትርጉም እንዳለው ያውቃል። መቃወሙ እንደገና ደግሞ በራሱ የቲፒኤልኤፍ በዋናነት የሚያራምዳቸውን ፖለቲካዎች እነሱን የሚመታ ተቆሞ ደግሞ ማሰማቱ፣ አመራሮቹን ደግሞ አንሰማም ማለቱስ ሳቅ። አንተ ገልፍጥ። ምን አለብህ? በ80 ዓመትህ የ20 ዓመት ወጣት መስለህ ብትስቅ ያምርብሃል። እኔ ግን በ20 ዓመቴ የ80 ዓመት አዛውንት መስዬ እንዴት ልሳቅ ሲል መንገድ ክፈቱ ሲባል አይከፈትም፣ እዚሁ ቁም ሲል ሲያገታቸው ምን እያለ ነው? ጥያቄያችሁን እኛ እንመልስ ሲሉ እናንተ አትመልሱም፣ ከጊዜያዊ አስተዳደር የሚመለከተውን ሰው ይዛችሁ ኑ ሲል ምን ማለቱ ነው? በእናንተ ላይ እምነት የለንም እያላችሁ ነው። ለምን ታስመስላላችሁ እንዴ? ሰራዊቱ እኮ በየደረጃው እኮ ስብሰባ አለው። ይሄ ጥያቄ እንዳለው እኮ ታውቃላችሁ። እስከዛሬ ያልመለሳችሁ ዛሬ የምትመልሱበት ምንም ምክንያት የለም እያለ ነው። እናንተን አናምንም ነው። ኢቭን በእናንተም ለመመራትም ፈቃደኛም አይደለም። ወዳጄ አመራሮቹ፣ ጄኔራሎቹ እዚህ ሰራዊት ውስጥ ሴፍ አይደሉም።
ይሄ ሰራዊት አሁን ለነሱ ስጋት የሚፈጥር ኃይል ነው። እንዴት እንደሚያጠሩት አላውቅም፣ ግን ሴፍ አይደሉም። ከዚህ ሰራዊት ጋር ሴፍ አይደሉም። አሁን ደህንነት አይሰማቸውም። የሚሞትልን ሰራዊት ነው የከበበን የሚል መተማመን ውስጥ አይደሉም አመራሮቹ። ፍርሃት ውስጥ፣ ስጋት ውስጥ ናቸው። የሆነ አይነት እንቅስቃሴ ሰራዊት ውስጥ ቢያዩ ድንብር የሚሉ ናቸው። አመራሮቹ ሴፍ አይደሉም። አሁን በሰራዊታቸው መሀል ላይ መንጎማለል አይችሉም። ማን ምን እንደሚያደርጋቸው አይታወቅም። ጆን መዲድ ገብቶታል። ምን አለ? ይሄ እኮ መቀሌን ከመያዝ በላይ ድል ነው አለ። እና ጠላቶቻችን መቀሌን ሲይዙ ባልተደሰቱበት ልክ አሁን ላይ ተደሰቱ አለ። ለምን? መቀሌን ከመያዝ በላይ ነው። አሁን እኮ መቀሌን የምትይዘው ያለ ብዙ መስዋዕትነት በቃ ሰራዊቱ እኮ ካንተ ጋር ምናምን ካለ መያዝስ ምን ያስፈልጋል? መቀሌ ምን ያደርግለታል? መቀሌን እኮ መያዝ እኮ የተፈለገው አንተ እንደፈለግክ እንዳትፈነጭበት ነው። ለአንተ የማይመች አይነት ሁኔታ ለመፍጠር ነው። አንተ ሴፍ እንዳልሆንክ እንዲሰማህ ለማድረግ ነው። አይደለም እንዴ? መቀሌን መያዝ የሚፈለገው እኮ ለዛ እኮ ነው። እሱን ጠላቴ የምትለው አካል ሳይመጣ ሰራዊቱ ራሱ አንተ ላይ ፈጥሮታል። ሴፍ አይደለም ሰራዊት ፊት። ድህነት አይሰማህም። ተዋግቶ ይሄንን ማድረግ ይፈልግ የነበረ አካል ሳይዋጋ አገኘው ማለት ነው። አንዲ ትልቅ ድል ነው እንጂ ለጠላት ጆን መዲድ ገብቶታል። ወታደር ነው፣ ጄኔራል ነው። ይሄ ገቧል። ሰው አደገኛ ነገር ነው የተፈጠረው። አደገኛ ነገር ነው የተፈጠረው። ለዛ ነው ስህተት ብቻ ሳይሆን አደገኛም ነበረ ያሉት። አደገኛ ነገር ነው የመጣባቸው። አሁን ያልኳችሁን ነገሮች የሚናገር ይሄንን ደግሞ እዛው ያሉ አካላቶች ይሄን አደገኛ ነገር ማለት ነው። አደገኛነቱን ነገርኳችሁ። መቀሌን ከመቆጣጠር በላይ ሊባል የሚችል ድል ነው ለሌላኛው ወገን ማለት ነው። ለቲፒኤልኤፎች እና በሱ ዙሪያ ደግሞ ላሉት መቀሌን ከመልቀቅ በላይ ትልቅ ኪሳራ ነው። ያ አካል አሁን መቀሌን መጥቶ የመቆጣጠር ፍላጎት ላያሳድሩ ይችላል። ምክንያቱም ኦልሬዲ ሰራዊት ወጥሮታል ያለ እሱ መቀሌ መምጣቱና መቆጣጠሩ በነ ምግበይ ላይ ሊፈጥር የሚፈልገውን አይነት ስሜት ሰራዊቱ ራሱ ተፈጥሮ ነው። ምግበይ ሴፍ አይደለም። አሁን ጆን መዲድም ሴፍ አይደለም። ሰራዊቱ ውስጥ አታዩዋቸውም ማለት አይደለም፣ ልታዩዋቸው ትችላላችሁ። ግን ያው የልባቸውን የምታሰሙት እዛ ጋር ነው ችግሩ። የልባቸው ምት ላይ ነው ዋናው ነገር። ይሄን አደገኛ ነገር ደግሞ የሆነ ስብስብ ለራሱ የፖለቲካ ፍጆታ ነው የፈጠረው ደግሞ ሲባል እሱ ደግሞ ሌላ ነገር ነው የሚነግራቸው። በቃ አሁን የቲፒኤልኤፍ ስትራቴጂክ አቅሞች የሚላቸው አሉ አይደል? እዛ ውስጥ ያለውን ነገር ፍንትው አድርጎ የሚያሳይ ነው። በአንድ በኩል ምን አይነት ብቃት የሌለው የራሱን ፍላጎት ብቻ ማሳካትን ብቻ ታሳቢ ያደረገ እና ያንንም ደግሞ በየትኛውም አይነት ኪሳራ በትርፍ አይደለም በኪሳራ ሁሉ ካላገኘሁት የሚል አመራር ነው ያለው። ያ ቡድን ነው ይሄን እንቅስቃሴ የመራው እነ ዶክተር ደብረጽዮን ያን አደገኛ ሁኔታ መቀሌን ከመቆጣጠር በላይ መቀሌን ከመልቀቅ በላይ እንደ ድል እንደ ኪሳራ ሊቆጠር የሚችልን አጋጣሚ የቲፒኤልኤፍ አመራሮች ናቸው የመሩት።
ያ ማለት እነዚህ አመራሮች ምን አይነት የብቃት ጉድለት፣ ምን አይነት ደረጃ ላይ እንዳሉ የሚያሳይ ነው። ቢቀርስ በእንደዚህ አይነት ኪሳራ ምን ይገኛል? በእንደዚህ አይነት ኪሳራ ምን አይነት አመራር ነው እንግዲህ ትግራይን በእኔ አቅጣጫ ካልመራሁት እያለ ያለው? በቂ ብቃታቸውን ደረጃ የሚያሳይ ነው። አንዳንድ የማይደረስባቸው የዝቅታ ደረጃዎች አሉ። እዛ ላይ መድረሳቸውን የሚያሳይ ነው። ክልል ነው የሚመሩት፣ ህዝብ ነው የሚመሩት፣ በሚሊዮን የሚቆጠር እና እዚህ አይነት የዝቅታ ደረጃ ላይ መገኘት የለብህም። እንደዚህ አይነት ህዝብ እየመራ እና የአመራሩን የብቃት ማነስ የሚያሳይ ምንም አይነት ብቃት እንደሌለ፣ አመራሩ የማይተማመን መሆኑን የሚያሳይ አንዱ ለአንዱ የህልውና ስጋት ተደራርጎ የሚቆጣጠር አንዱ አንደኛውን የሚያውልክ እንደዛ መተማመን የሚባል ነገር የለም። ወዳጆች ይህን ንግግር ስትሰሙ ኮንቴክስቱን እንዳትሰጡት። ያሉበትን ወቅታዊ ሁኔታ ውጥረት ውስጥ ናቸው፣ ጦርነት ውስጥ ሊገባ ነው የሚባልበት ወቅት ላይ ነው። አመራሩ አንዱ አንዱን ለማሸነፍ እንዲህ አይነት አደገኛ ሁኔታ እስከ መፍጠር ድረስ ይሄዳል። የቲፒኤልኤፍ ሰዎች ጄኔራል ታደሰ ወረደ ላይ መፍጠር የሚፈልጉትን ተጽዕኖ ፈጥረው ማግኘት አለብን የሚሉትን ነገር ለማግኘት ሲሉ ሰራዊቱ ለአዲስ ተልእኮ ዝግጁ አለመሆኑ በሚያሳይ አይነት መንገድ ለማግኘት ነው እየሞከሩ። ይህን ያክል አለመተማመን አለ። ቲፒኤልኤፍ ከጄኔራል ታደሰ ወረደ ጋር ያለው ልዩነት ቲፒኤልኤፍ ከፌዴራል መንግስት ጋር ካለው ልዩነት ጋር ሚለያይ አይደለም። ቲፒኤልኤፍ ከጄኔራል ታደሰ ወረደ ጋር ያላቸው ልዩነት ከነጌታቸው ረዳ ጋር ካላቸው ልዩነት ጋር እኩል ነው። እንዳትሳሳቱ። በዚህ ስለቀረቡ አይደለም፣ ግን ውስጣቸው እዚህ ስማጅ የተራራቀ እንደሆነ የሚያሳይ ቁጥጥር የለም በአመራር ውስጥ። አንዱ እንደፈለገ ማድረግ የሚችልበት የክልል ፕሬዝዳንት ለማገት ማሰብ የሚችልበት ሁኔታ ነው ያለው ትግራይ ውስጥ። ሶስት መቶ 400 ሰራዊት አስተማሪች ያግታለሁ ብሎ የሚያስብ አንድ ኮሎኔል ያለበት ሁኔታ ነው ያለው ትግራይ ውስጥ። ሊደርሺፕ የለም ነው እያልኳቸው ያለው። በቃ ትግራይ ውስጥ መሪ የለም። መሪ ስለሌለ ነው ተመሪ የሆነው ሰራዊት ወጥቶ አደባባይ ላይ ጥያቄ ማንሳት የጀመረው። እናንተ ምናምን ያላችሁ መሪ ስላልሆኑ ነው። አይቷቸው ነው 2 ዓመት 3 ዓመት አይቷቸው መዝኗቸው ቀለውበት ነው አደባባይ ላይ ወጥቶ እናንተ የኔን ጥያቄ አትመልሱኛል። መሪ እንዳልሆኑ ተረድቶ ነው። የለም ሊደርሺፕ የለም። ተመቷል። ይሄ ሊደርሺፕ ነው የትግራይን ወጣት ጦርነት ውስጥ ካልከተትኩ እያለ ሊማግደው። አሁን የትግራይ ወጣት ከሰራዊቱ እንቅስቃሴ በኋላ አሁን ውሳኔውን እያጤነ ነው አንዳንዱ ራሱ። አሁን ይሄ ሊደርሺፕ አምነን ሰራዊቱ የማይተማመንበትን ሊደርሺፕ እኛ አምነን
ልጆቻችንን የምንሰጥበት ምክንያት የለም። ኖ ኖ ኖ ኖ ይሄ አስደንግጧል። ይሄ አስደንግጧል። የፌዴራል መንግስት መቀሌን ከመቆጣጠር በላይ ድል እንደተጎናጸፈ እንዲያስቡ ያደረጋቸው ሁኔታ ነው ትግራይ ውስጥ የተፈጠረው በተቃውሞ። አንዳንዶች ቅልል አድርጎ ሊያዩት ስለሚሞክሩ ነው። ኖ በጣም ከባድ ነው። ነው ምን ያው ከገለጽኩትም በላይ ከባድ ነው። አካብጆም አይደለም። ጆን መዲድ ራሱ ተናግሮታል። መቀሌን ሲቆጣጠሩ እንዳልተደሰቱ ማለት ለምን እንዴ? እናንተ አስቡት። መከላከያ ቢሆን ኖሮ ያመፀው የደሞዝ ጥያቄ ምናምን ነገር ያነሳው መከላከያ ቢሆን ኖሮ ብላችሁ አስቡ። አትጠራጠሩ። ያን ነበረ ጦርነቱ የሚጀምሩት ወይ በቃ አዲስ አበባ እንደመግባት እኮ ያክል ለነሱ። መከላከያ ቢሆን በዚህ ሰራዊት ልክ ወጥቶ ያመፀው ብላችሁ አስቡት። አሁን ሊያቀሉት እንደሚሞክሩት አልነበረም የሚያቀሉት። ለዚያውም አሰብ ምናምን በሚባልበት ወቅት ኤርትራ ጋር ጦርነት ሊገባ ይችላል በሚባልበት፣ ከቲፒኤልኤፍ ጋር ጦርነት ሊገባ ይችላል በሚባልበት፣ ከፋኖ ጋር ያለው ጦርነት እንደ አዲስ ሞቅ እያለ ነው እየተባለ ባለበት አይነት መልኩ ኦላም ትንሽ ከፍ ከፍ ለማለት እየሞከረ ነው፣ መነቃቃት ጀምሯል እየተባለ ባለበት አይነት መልኩ መከላከያ ቢሆን ኖሮ ይሄን ያደረገው እንደሚያቀሉት እንዳይመስላችሁ። በጣም 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 ከባድ ምት የተመቱበት አጋጣሚ። ይህን ኪሳራ እንዴት እንቀልብሰው ነው? ይህን ኪሳራ እንዴት እንቀልብሰው? ሶስት አይነት ነገሮችን አድርገዋል። አንድ ጥያቄውን ጥቅማ ጥቅም ላይ ብቻ እንዲያተኩር፣ እሱም ላይ ማተኮሩ ችግር አለው፣ ግን በቃ እንደው ሌላውም ደግሞ ቢገለጥ የበለጠ ኪሳራ ነው። ጽምዶን አልተቃወመም፣ ጦርነት ምናምን እኛ መዋጋት አንፈልግም እንደዚህ ነገር አላለም። ጥቅማ ጥቅም ብቻ ነው ያነሳው፣ የደሞዝ የመሬት ምናምን አይነት ነገር ነው ያነሳው በሚል ጥያቄው በዛ አይነት መልኩ ብቻ እንዲታይ ማድረግ አንዱ የሰሩበት በደንብ ስራ እሱ ነው። ግን እንዳልኳችሁ ተቃውሞ አመራሩም ላይ ነበር፣ ተቃውሞ ፖለቲካቸውም ላይ ጭምር ነበር። መዘንጋት አያስፈልግም። ግን አንዱ የሰሩት በቃ ትልቅ ኪሳራ ከምንከስር ኦልሬዲ ኪሳራው መጥቷል፣ አሁን የጥቅማ ጥቅም ብቻ ጉዳይ እናድርገው። ሰራዊቱ ከዛ ያለፈ ተቃውሞ አላሰማም፣ ከዛ ያለፈ ጥያቄ የለውም። ያንን አድርገን አንድ ሁለተኛው መሬት እንሰጣለን የሚል ተቻኩለው ያወጡት ደግሞ የሆነ ደንብ አለ። እሱ ሌላ ችግር ነገ ከነገ ወዲያ ይዞ ይመጣል። ሊያደርጉት የማይችሉትን በራሳቸው አቅም ሊሆን የማይችልን ነገር ነገ ከነገ ወዲያ ዲዲአር የሚሰራለትን ሰራዊት ነው ይሄን ሁሉ ነገር እናደርግልሃለን በሚል ቃል የገቡት። እዚህ ስማሽ ደንግጠው ነበር። ጄኔራል ታደሰ ወረደም ደንግጠው ነበር። ጫር ጫር አድርገው ነው እንግዲህ ለእያንዳንዱ ይሄን ያህል መሬት ምናምን እያሉ የሰጡት። መሬት ላይ ያውሉታል አያውሉትም አላውቅም፣ ግን ዞሮ ዞሮ ወደ ጦርነት የሚገባ ሰራዊት ስለሆነ በዛም እንትን ይላል ብለው አስበውም ይሁን እኔ የማውቀው ነገር የለም። ግን ዞሮ ዞሮ አሁን ላይ የግድ ለነገው ተልእኮም ለማዘጋጀት ስለሚያስፈልግ ሰራዊቱ ቢያንስ ይሄን እንደሚያገኝ እንዲያስብ ማድረግ ማለት በቃ ጥቅሙ ጥያቄው የተመለሰለት እና ይሄም አለኝ ብሎ የሚያስብ ሰራዊት ሲሆን
ራሱ የሚነቃቃል ብቻ ሳይሆን ሌሎችም ሊቀላቀሉት ይፈልጋሉ። በዚህ አድርገን እናነሳሰው። ለምን አዲስ ተልእኮ አለ፣ ከፊት ለፊት አዲስ ተልእኮ አለ። ሰራዊቱ አደባባይ ላይ ደግሞ ወጥቶ እኔ ለዚህ ዝግጁ አይደለሁም ነው ያለው። ከልክ በላይ ቃል መግባት ተፈጥሯል። ሶስተኛውና የዛሬው ጉዳያችን አይለመደንም እንዲል ሰራዊቱ ይቅርታ እንዲጠይቅ ማድረግ። አንደኛ ሰራዊቱ ይቅርታ ሲጠይቅ ድርጊቱን ያደረገው ራሱ ነው ማለት ነው። ድርጊቱም ስህተት መሆኑን በራሱ መንገድ ነው ያወቀው። ለዛ ነው ይቅርታ እያለ ያለው። ምን እያልኩ ነው? ከበስተጀርባ ሌላ አካል የለም እያልኩ ነው። አንድ ከዚህ ጀርባ ሌላ አካል አለ የሚለውን ፕሮፓጋንዳ እሱን ለመምታት ነው። ሁለት አመራሩን ተጠያቂ አናደርግም ብለው እየነገሩ ነው። ለምን? ኧረ አንነካካም፣ እንደዚህ አይነት ነገር ነው። አመራሩ ጋር በራሱ ችግር ስላለ ይሄንን መሰረት አድርገን እከሌ የሚባል አመራር ከዚህ ጀርባ አለ ብለን እዛ አመራር ላይ እርምጃ ብንወስድ አደጋ ነው፣ ትልቅ አደጋ ነው። ስለዚህ አመራሩን አንነካም። በቃ ሰራዊቱ የጥቅማ ጥቅም ጥያቄ ስላለው አደባባይ ላይ ወጥቶ ጠየቀ። ከዛ በኋላ ሲያስብ ነው ስህተት ነኝ ለካ ህዝቤን መከራ ውስጥ ከተትኩት፣ ለጠላቶቻችን ደስታ ፈጠርኩላቸው ብሎ አስቦ አሁን ደግሞ ይቅርታ አለ ሊልሁ ነው። ከበስተጀርባው ተጠያቂ የሚሆን አመራር የለም እያሉ። እውነታው ግን እሱ አይደለም። እውነታው ከበስተጀርባው እነ ቲፒኤልኤፍ አሉ። እንደውም ምንድን ነው ያሉት? ልክ ናችሁ ለዚሁ አርሚ ማለት ነው፣ ለአርሚ 22 ዶክተር ደብረጽዮን ልክ ናችሁ፣ ችግሩ ጊዜ መንግስቱ ጋር ነው ብለው አጠገባቸው ያለው ጄኔራል ታደሰ ወረደ ላይ ነው የተቆሙት። አለ ከበስተጀርባ ሰራዊት ውስጥም ያሉ የህወሓት መዋቅር ውስጥም ያሉ ድርጅት ውስጥ ያሉ ማለት ነው። አሁን እሱን ሊከላከሉ ነው የፈለጉት አመራሩ። ምክንያቱም ለምን አመራሩን መንካት አይቻልም። አመራሩ ጋር ችግር አለ። አንዱ አመራር ከተነካ የት እንደሚቆም አታውቀውም። ሊደርሺፑን ማዳን ፈለጉ ማለት ነው። ሊደርሺፑን ሊያድኑት ነው የፈለጉት። ምክንያቱም ሊደርሺፑ ከተነካ አለቀ። በዚህ ጉዳይ ላይ የምንነካው አመራር የለም። ይሄ ጉዳይ ሰራዊቱ ጀምሮ ሰራዊቱ ራሱ ያበቃው ጉዳይ ነው ሊልሁ ነው። አይለመደንም ይቅርታ አለ የሚሉ ያን ለማድረግ በመፈለግ ነው። አንድ ሁለት እንደገና ቁጭት ደግሞ ለመፍጠር ነው። ምን እያሉ ነው? ጠላቶቻችን ተደሰቱ፣ በራሳችን ጊዜ ትልቅ ድል ሰጠናቸው የሚል ቁጭት ሰራዊት ውስጥ ፈጥረው እንደገና ምን ሊሉት ነው? ለአዲስ ተልእኮ ሊያዘጋጁት ቁጭት። ያን በማድረጋችን ጠላቶቻችን ተደሰቱ። በአጠቃላይ ይቅርታውም አይለመደንም እንዲሉ ያደረጉት ለሌላ ለምንም ሳይሆን ለቀጣይ ጦርነት ሰራዊቱን ለማዘጋጀት። ያን ኪሳራ ከስሮታል። ይሄ ሰራዊት ነገ ከነገ ወዲያ የሚመጣ ነገር አለ። ይሄ ሰራዊት ያንን መጋፈጥ አለበት። አሁን ሰራዊቱ ባለበት አይነት ሁኔታ ይኸውላችሁ የህወሓትም የሰራዊቱም አመራሮች ሴፍ አይደሉም ስላችሁ ከሰራዊቱ አንጻር ብቻ ሳይሆን አሁን ጊዜያዊ መንግስቱ ፒክ አድርጎ የሆኑ ሰዎችን ሊያስረክብ ይችላል። አሁን የፌደራል መንግስትም ጫና ይበረታል ከሌን ስጡኝ የሚል ማለት ነው። አሁን ሰራዊቱ አስተማማኝ አይደለም። የሚመጣውን ነገር ይመክታል አይመክትም፣ አስተማማኝ አይደለም። በፊት ላይ እንቁር የሚባለው ነገር ሰራዊቱን ተማምነው ነው። አሁን ሰራዊቱ ግን ለነሱ መተማመኛ አይደለም። ሰራዊቱ ማን ላይ ነው የሚያተኩረው? ራሱ ላይ። ከየታየ ከነሱ
እነሱም ራሳቸው ላይ ነው ሲያተኩሩ ያየው። 3 ዓመት ምናምን በጦርነቱም ሂደት ውስጥ የራሳቸውን ህይወት ሲገነቡ ልጆቻቸውን ውጭ እየላኩ ሲያስተምሩ ነው ያየው። እኔም ህይወት እንደዚህ መቀጠል የለበትም ማለት። ስለዚህ አሁን ሰራዊቱ ራሱ ላይ ነው ያተኮረው። ለነሱ መተማመኛ አይደለም። ሴፍ አይደሉም። ከፌዴራል መንግስት የሚመጣባቸውን ነገር ለመቋቋም ብቁ አይደሉም። አሁን ላይ ብቁ አይደሉም። የሆነ ጊዜ ቲፒኤልኤፍ መከፋፈሉ የመደራደር አቅማችንን አዳከመው ይሉ ነበር አይደል? ከፌዴራል መንግስት ጋር ያለንን የመደራደር አቅም አዳከመ። አሁን ሰራዊቱ ደግሞ አደባባይ ላይ ወጥቶ ለአዲስ ተልእኮ ለአዲስ ጦርነት ዝግጁ አለመሆኑን ደግሞ መናገሩ ወደ ጦርነት ለመግባት አስተማማኝ ሁኔታ አይደለም ለነሱ። ወይም የጦርነቱን ውጤት ቀድመ መገመት ይችላል። ስለዚህ ሰራዊቱ መተማመኛቸው አይደለም። አሁን ላይ ራሱም ለራሳቸው ስጋት ነው። ከዚህ ውጭ የፌዴራል መንግስትም አሁን ትንሽ ጫናውን ያበረታል። እከሌን ስጡን፣ ይሄን አድርጉ፣ ይሄን አታድርጉ የሚለውን ነገር ያበረታል። ምክንያቱም ወደ ጦርነት ከተገቡ ውጤቱ ግልጽ ነው። ይሄ ሰራዊት እነሱ ለሚሉት ነገር እነሱን የትግራይ ህዝብ ወኪል አርጎ ቆጥሮ እንደ ትላንቱ አይረግፍላቸው። እንደውም የፌዴራል መንግስት ሳይደርስ ራሱ እርምጃ ሊወስድባቸውም ይችላል። አንዳንድ አቋማቸውን ሊቀይሩ የሚችሉበት አስገዳጅ ሁኔታ ውስጥ ሊገቡ ይችላሉ። አሁን ያ እንዳይሆን ጠላቶቻችን እንዲሆኑ ብለው ይሄንን ሰራዊት እንደገና በስነ ልቦና ደረጃ አሁን ለጦርነት እንዲዘጋጅ ለነሱ ለመሞት እንዲዘጋጅ ለማድረግ ነው። አይለመደንም፣ ይቅርታ በል ያሉት ያደርገዋል አያደርገውም የምናየው ጉዳይ ይሆናል ወዳጆች። እውነታው ግን አሁን የገለጽኩት ነው።